እንደናላችሁ በጣም የሚገርም ዜና ነው ይዤላችሁ የመጣሁት። አሁን የማቀርብላችሁ ከፑቲን ምን እንማራለን የሚል ነው ማለት ነው። እንግዲህ እኛ ኢትዮጵያን ስለ ፖለቲካችን፣ ስለ መሪዎቻችን ምን ማድረግ አለብን፣ ምንድን ነው የጎደለን፣ ምንድን ነው መማር የምንችለው የሚለውን ነገር ጠንቅቀን ለመረዳት የራሻን ፖለቲካ በደንብ ማየት፣ የራሻን ፖለቲከኞችን በደንብ ማየት፣ እንዴት እንደወደቁ፣ እንዴት እንደተነሱ፣ ምን እንዳመጡ፣ ምን እንደወሰዱ የመሳሰሉ ነገሮችን ማየት ይገባናል ብዬ አስባለሁ። ምክንያቱም ከ1991 ጀምሮ ያለው በኢትዮጵያ ውስጥ የተከሰተው ፖለቲካ በአብዛኛው ከንጉሱ መውደቅ በኋላ ኦር ከተማሪዎቹ እንቅስቃሴ በኋላ ያለው የኢትዮጵያ ፖለቲካ አብዛኛው ከነሱ አብዮት የተቀዳ ነው ብዬ ስለማስብ ማለት ነው። እስካሁን ያለውም የፖለቲካ ፋውንዴሽናችን ከነሱ ጋር በብዛት የሚመሳሰል ነው። ምንድን ነው እነሱ ምን አደረጉ? ፑቲን ምን አደረገ? ፑቲን ምን ተቸ? ምንስ መውሰድ የለብንም አለ ለራሻያን? ምንስ ወሰደ? እንዴት ነው ያሉት የሚለውን ነገር እኔ ማለት ነው እንግዲህ ራሻ ተመሰረተች የሚባለው በ8ኛው መቶ ክፍለ ዘመን እንደዚህ አካባቢ ነው። በሁለት ወንድማማቾችና በእነሱ እህት ነው ማለት ሀገር መመስረት ፈልገው አይደለም። መሰረቱ ከተማ እያስፋፉ ሄደው መጨረሻ ላይ ወደ ራሻ የሄዱበትን ነገር ነው የምነግራችሁ ማለት ነው። እንግዲህ የራሻ መወለጃ ቦታ የሚባለው ኬቭ የሚባለው ቦታ ነው። ዩክሬን ማለት ነው። ዩክሬን እና ራሻ የአንድ ቤተሰብ ልጆች ናቸው ነው የሚባለው። ፑቲንም እየተዋጋ ያለ ነው። በመካከላችን ምንም ልዩነት የለም፣ ይሄ አርቲፊሻል ግድግዳ የፈጠረው ሌኒን ነው በሚል ነው። እንዴት እንደሆነ በደንብ ነግራቸዋለሁ ማለት ነው። እነዚህ ልጆች እንግዲህ በዛ አካባቢ እየተስፋፉ ከተሞችን ገጠር በሉ ዝም ብሎ የሆነ እየተስፋፉ ሄደው መጨረሻ ላይ ያው ቤተሰባቸው እየሰፋ ምን እያለ በኮሚኒቲ ደረጃ ሲያድግ ወደ ሰፋፊ ከተማ ዘራቸው እያደገ ሲሄድ በአካባቢው ስርዓት አልበኝነት ነገሰ። እርስ በርስ መስማማት አልቻሉ፣ ምን አላሉም። ከዛ ተሰበሰቡና ለምን እኛ እርስ በርስ አንዱ አንዱን እየመራ መሄድ የማይችል ከሆነ እንዲህ በመካከላችን ጥል የሚነግስ ከሆነ የሚገርም መሬት አለን፣ የሚገርም የተፈጥሮ ሀብት አለን፣ ለምን ከሌላ ቦታ እኛን የሚመራን ሰው አናመጣም ይላሉ። ከዛም እሺ ብለው በጋራ ከስዊድን አካባቢ ከነሱ የቆየ ቤተሰብ ማለት ነው ወገን የሆነ ሰው መጥቶ እንዲመራቸው ንጉስ እንዲሆናቸው ያደርጋሉ። ይህም ስሙ ሩሪክ ይባላል። ከዛም ሩሪክ ዳይናስቲ የሚባል ፈጠረ ነው የሚባለው። ይህም ሰው በኋላ እየቆየ ሲሄድ ከተማን መስርቶ ስርዓት እንዲይዙ ምን እንዲሉ ህግ ስርዓት አውጥቶ ሃይማኖትም ወደ እነሱ ማስገባት ይጀምራል። ለንግድ፣ ለፖለቲካ፣ ለተለያየ ነገር የሚጠቅመኝ ምንድን ነው ብሎ ልኡኩን ይልካል። አንዱን ልኡክ ወደ ቤዛንታይን ይልካል፣ አንዱን ልኡክ ወደ ባግዳድ ይልካል ማለት ነው። ቤዛንታይን እንደምታውቁት በሮማን ኢምፓየር ይመራ የነበረ ነው። በባግዳድ ደግሞ በካሊቤቶች ነበረው የሚመራው በወቅቱ እና ከዛ በኋላ ልኡኩ ይመጣና አይ ለንግድም ለተለያዩ ነገሮችም የሚጠቅመን ክርስትናን ብንቀበል ነው፣ ይሄ የመንግስታችን ሃይማኖት ቢሆን ይሻላል ብሎ ያቀርብለታል። ከዛ በኋላ የክርስትናን ሃይማኖት ማስፋፋት ይጀምራሉ ማለት ነው። ከዛ እያለ ከጊዜ በኋላ ሞንጎላውያን ሲመጣሉ። ሞንጎላውያን እንደምታውቋቸው በዓለም ላይ ትልቁ የኢምፓየር ፈጣሪዎች ነው የሚባሉት። አውሮፓን፣ ኤዥያን ስንት ያልነኩት የለም። እስከ ቻይና ድረስ ገብተዋል። እስከ ሩሲያ ይታያችሁ ከፍተኛ እስከ መካከለኛው ምስራቅ ድረስ ለመድረስ የሞከሩ ናቸው ማለት ነው። ከዛ ይሄ የኤምፓየር እንትን ሲመጣ የዛ የሩሪክ ዳይናስቲ የዛ ስርዓት ማለት ነው ወደ ሞስኮ ይሄዳል። ሞስኮ የሚባለው ቦታ ያኔም ነበረ እና በቀስታ ጸባዩን አሻሽሎ ከዛ ዳይናስቲ ጋር አብሮ ከዛ ኤምፓየር ጋር አብሮ ይኖራል። በመላላቅ ግብር እየሰበሰበ ያስገባል። ምን እያለ ያስገባል። ኦኬ ግብር የምሰበሰብ ሲጠሩ አቤት ሲልኩ ወዴት የምትል ከሆነ ችግር የለም ብሎ ያ ዳይናስቲ ግን ውስጥ ለውስጥ ህዝብ እያደራጀ ጦር እየሰበሰበ ይቆያል። ከጊዜ በኋላ የሞንጎሊያን እንትን መሪ ዋናው መሪ ሻንጋይ ላይ በወባ ነው በሆነ ነገር ብቻ ይሞታል። ከዛ ከሞተ በኋላ በልጆቹ መካከል ጥል ይነሳል። እኔ ልግዛ። ከዛም ኢምፓየሩ ለአራት ይከፈላል። የራሻው ወገን አንድ የተለያየ ቦታ ብቻ ይከፋፈላሉ። ከዛ የራሻው መሪ ማለት ነው ኢምፓየር መሪ፣ ይሄ ተላላኪ የነበረው መሪ የሞንጎሊያን መከፋፈል አይቶ ህዝቡን አደራጅቶ ውጊያ ይጀምራል። ከዛም ሞንጎሊያንን ያሸንፋል፣ ይወጣሉ። በቃ ያ የሞንጎሊያን ሽንፈት የመጀመሪያ ሽንፈት ይሆናል ማለት ነው። ሞንጎሊያንን ለመጀመሪያ ጊዜ የሚያሸነፈችው ያኔዋ ራሻ ትሆናለች ማለት ነው። ከዛም እየተባለ ይሄድና ራሻ ትልቅ ትሆናለች። ፒተር ዘግሬት የሚባል አሁን
ሴንት ፒተርስበርግ የሚባለው ከተማ የተሰየመለት ማለት ነው። እሱ ሰፊ ኢምፓየር ይመሰርታል። ከጊዜ በኋላም በ17ኛው ነው ክፍለ ዘመን ደግሞ ካትሪን ዘግሬት የምትባል ትመጣለች። ራሻን በጣም ታሰፋለች፣ በጣም ታዘምናለች። እስከ አውሮፓ ሰፋ አድርጋ በቃ ዘመናዊነት የሚባለውን ነገር በደንብ አዋለደች ማለት ነው። እየተባለ በአንደኛው የዓለም ጦርነት ደግሞ ኒኮላስ ሁለተኛ የሚባል መሪ ነበራቸው። ይሄ መሪ ደግሞ በዛን ጊዜ በነበረው ጦርነት ተዳክሞ ነበረ። ኢምፓየሩም ደክሞ ነበረ። ህዝቡ ተነሳበት፣ አመጸበት እና ስራ የለ ምን የለ የሚበላ የሚጠጣ የለም። ህዝቡን ለህዝቡ መላ ከመፈለግ ይልቅ ህዝቡን መቀጥቀጥ ጀመረ፣ መግደል ጀመረ። ምን አለ ከዛ ኢምፓየሩን መሰነጣጠቅ ጀመረ፣ መከፋፈል ጀመረ። ልክ ሲከፋፈል ፊንላንድ የምትባለው ሀገር አሁን የዛ ኢምፓየር አካል ነበረች፣ ተገንጥላ ወጣች። ሌሎችም ተገንጥለው ወጡ። ያኔ ሌኒን የሚባል የሰራተኞች መሪ ነበረ እና ይሄ መሪ ምን ያደርጋል? ሰራተኞችን በማስተባበር ቺን ኢምፓየር አድነን ለኛ አላማ እንጠቀምበት ይላል። ይሄ አላማ ምንድን ነው? በሱ ካልኩሌሽን መሰረት ኢምፓየር የሚባል ነገር አያስፈልግም። ወደ ሀገርነትን መቀየር የለበትም። ቦርደር የሚባል ነገር አያስፈልግም። ይሄ እንዲሳካ ደግሞ ይሄንን አሁን ያለውን የራሻን ኢምፓየር እንደ ገዢ መሬት እንደ ምሽግ ተጠቅመን እንደ ዋና መነሻ አድርገን በመላው ዓለም ላይ አላማችንን ማሳካት እንችላለን በሚል ይነሳል። ለዚህ የሚጠቅመው ዘንድ የካርል ማርክስን አይዲያ ይጠቀማል ማለት ነው። ያ ማለት አላማችን ግባችን ኮሚኒስት ዓለምን መፍጠር ነው የሚል ነው ማለት ነው። የኮሚኒስት አይዲያ ከየት መጣ የሚለው ደግሞ ስትነሱ ደግሞ በ16ኛው መቶ ክፍለ ዘመን ቶማስ ሙር የሚባል ሰው ነበረ። ይሄ ሰው ምን ማለት ነው? ሰው እየተማረ እየተቀየረ በቃ ቀልቡን እየገዛ በሄደ ቁጥር የሆነ ጊዜ ድንበር አልባ ይሆናል። አንዱ ከአንዱ በምንም ሳያንስ እኩል ይኖራል። ይሄ እኔ ነው ይሄ አንተ ነው የማይልበት ጊዜ ይመጣል ይላል። ይሄ ጊዜ ነው የሚያመጣው፣ በራሱ ጊዜ ይመጣል። ሰው እያወቀ እየነቃ በሄደ ቁጥር ይመጣል፣ የሆነ ጊዜ ይመጣል ይላል። አይዲያል ነው ማለት ነው። እና የጻፈውን መጽሐፍ ዩቶፒያ የሚል ነው ያልነው ማለት ነው። አይዲያል የሆነ ወርልድ ይፈጥራል ማለት ነው። ከዛም በኋላ ደግሞ ማን የሚባል ሰው ይመጣ በ19ኛው ክፍለ ዘመን ጂደብሊው ፍሬድሪክ ሄግልስ የሚባል ሰው ይመጣል። ይህ ሰው ደግሞ ምን ይላል? እንግዲህ በዓለም ላይ ይሄም አይዲያል ነው። ቴሲስ፣ አንቲቴሲስ እና ሴንቴንሲስ የሚባል ነገር አለ ይላል። ይሄ ምን ማለት ነው? ግጭቶች ሁሌ አውትካማቸው ኔጋቲቭ አይደለም፣ ፖዚቲቭ ሊሆን ይችላል። ኮንፍሊክት ሪዞሉሽን ሊወልድ ይችላል የሚል ነው። ምን ማለት ነው? አንድ ተማሪ ሜሞራይዜሽን ወይ መሸምደድ ብቻ ጥሩ አይደለም ብሎ ሌላ ተቃራኒ ሀሳብ ቢመጣ ኖ እያየ ምን እያለ ነው መማር ያለበት የሚል ከሆነ የሁለቱ ግጭት ሌላ አዲስ ነገር ያመጣል ከሚል ፍልስፍና ይመጣል። ከዛም ከነዚህ ማርከስ አንድ ነገር ይይዛል።